ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማደርገውን ይፍራት አጥላው ነኝ መልካም ቆይታ በአዲስ አበባ በከተራና የጥምቀት በዓል ሃይማኖታዊ ትውፊቱን በጠበቀ መልኩ በድምቀት እንዲከበር ዝግጅት መደረጉን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ገለጸ ለዝርዝሩ አማሩ ገብሩ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ የከተራና ጥምቀት በዓል አዲስ አበባን ጨምሮ በመላው ኢትዮጵያ በአብሮነት ከሚከበሩ ደማቅ የአደባባይ በዓላት መካከል አንዱ ነው። በዓሉ ሃይማኖታዊ ትውፊቱን በጠበቀ መልኩ በድምቀት እንዲከበር ዝግጅት መደረጉን ተናግረዋል። የአዲስ አበባ ሃይማኖት ተቋማት ጉባኤ ሰብሳቢ መጋቤ ታምራት አበጋዝ በበኩላቸው የከተራና ጥምቀት በዓላት በደማቅ ሃይማኖታዊ ስርዓት ከኢትዮጵያውያን ባለፈ በርካታ የውጭ ሀገር ዜጎች የሚታደሙባቸው ናቸው። በዓላቱ የኢትዮጵያውያንን ማህበራዊ ትስስር ወንድማማችነትና አብሮነትን በማጠናከር ረገድ ሚናቸው የጎላ ነው ብለዋል። የ2018 ዓመተ ምህረት የከተራና ጥምቀት እንዲሁም የቃና ዘገሊላ በዓላት በመዲናዋ ሃይማኖታዊና ትውፊታዊ ይዘታቸውን ጠብቀው እንዲከበሩ ህብረተሰቡን ጨምሮ የሚመለከታቸው አካላት የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ከአዲስ አበባ ከተማ ወጣቶች ማህበር ጋር በመተባበር ከሁሉም ክፍለ ከተሞች የተውጣጡ ወጣቶች በጃን ሜዳ የጥምቀት ማክበሪያ ስፍራ የጽዳት መርሃ ግብር አካሂደዋል። በመርሃ ግብሩም የተለያዩ እምነት ተከታይ የሆኑ ወጣቶች ያላቸውን አንድነት በተግባር ያሳዩበት መሆኑን ጠቁመው በዓሉ በስኬት እንዲጠናቀቅ ወጣቶች የድርሻቸውን እንዲወጡ አሳስበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሀዘን ገለጹ። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ያሉት ጠቅላይ ሚኒስትሩ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል። የጋራ መኖሪያ ቤት ተመዝጋቢዎች ከሰሞኑ እየተሰራጩ በሚገኙ የማህበራዊ ሚዲያ የተሳሳቱ መረጃዎች እንዳይታለሉ ጥብቅ ማሳሰቢያ ሰጠ። ቢሮ የምዝገባ ቆይታችሁን አረጋግጡና የምዝገባ ሁኔታዎችን ንቁ ወይም አክቲቭ አድርጉ በሚል ማታለያዎች ተመዝጋቢዎች ወደ ቢሮ እየመጡ አላስፈላጊ እንግልት እየደረሰባቸው መሆኑን ጠቅሷል። በመሆኑም ማንኛውም ተመዝጋቢ ሐሰተኛ መረጃ ሰለባ ከመሆን ይልቅ የራሱን የቁጠባ ሂሳብ ቁጥር ብቻ በመጠቀም ካለበት ሆኖ በድረገጽ ምዝገባውን ማረጋገጥ እንደሚችል ቢሮ አረጋግጧል። ተመዝጋቢዎች ወደ ቢሮ በአካል በመምጣትና መሰለፍ ሳያስፈልጋቸው የቢሮውን ይፋዊ ድረገጽ በመጠቀም ያለበትን ደረጃ በቀላሉ ማወቅ ይችላሉ ተብሏል። ከዚህም በተጨማሪ ማንኛውም ወቅታዊ መረጃ የሚሰራጨው በቢሮ የፌስቡክ፣ የቴሌግራም፣ የቲክቶክ እና የዩቲዩብ ገጾች ብቻ በመሆኑ ዜጎች ጥንቃቄ እንዲያደርጉ መክሯል። በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል አንድ ታካሚ ሕክምና ለማግኘት በአማካኝ እስከ 4 ዓመት ድረስ ወረፋ እንደሚጠብቅ ማዕከሉ አስታወቀ። ለዝርዝሩ አማሩ ገብሩ የማዕከሉ የህዝብ ግንኙነት ኃላፊ ዶክተር ዳዊት እሸቱ እንደገለጹት ወረፋ እየጠበቁ ከሚገኙ 8000 ታካሚዎች መካከል አብዛኞቹ ህጻናት ናቸው። 80% የሚሆኑት የህክምና መሳሪያዎችና መድኃኒቶች ከውጭ የሚገቡ መሆናቸው የአላቂ ዕቃዎችና የባለሙያ እጥረት ማዕከሉ መስጠት ከሚገባው አገልግሎት ግማሽ ያህሉን ብቻ እንዲሰጥ አድርጎታል። በዚህም ምክንያት ታካሚዎች አገልግሎቱን ለማግኘት ረጅም ዓመታትን ለመጠበቅ መገደዳቸውን አብራርተዋል። ይህንን ችግር ለመፍታት ከመንግስት ጋር በመነጋገር የህክምና ግብዓቶች የሚገቡበትን መንገድ የማመቻቸት ስራ እየተሰራ መሆኑንም ገልጸዋል። በተጨማሪም ባለሙያዎችን ወደ ውጭ ሀገር ልኮ በማሰልጠንና ከ9 የዩኒቨርሲቲ ሆስፒታሎች ጋር አጋርነት በመፍጠር አገልግሎቱን በክልሎች ተደራሽ ለማድረግ እየተሰራ እንደሆነ አስረድተዋል። ማዕከሉ በህዝብ እርዳታ የሚንቀሳቀስ በመሆኑ ህብረተሰቡ የሚደረገውን ድጋፍ አጠናክሮ እንዲቀጥል ጥሪ ቀርቧል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የኢትዮጵያ ንግድ ባንክ ስታርፔ የተሰኘ አዲስ የክፍያ ስርዓት ይፋ ማድረጉን አስታወቀ። ስርዓቱ ከኢትዮጵያ ብሔራዊ ባንክ የስራ ፍቃድ ያገኘ መሆኑን ስርዓቱ ይፋ በተደረገበት መድረክ ላይ ተገልጿል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ተቀዳሚ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ዓለም በፈጣን ቴክኖሎጂ እድገትና እምነት ውስጥ እያለፈች እንደምትገኝ ጠቁመዋል። በዲጂታል ቴክኖሎጂዎች አማካኝነት ጊዜንና ጉልበትን ማባከን ታሪክ እየሆነ መጥቷል ብለዋል። በዘርፉ ይሰጡ የነበሩ አገልግሎቶች ወቅቱን በዋጀ የዲጂታል መተግበሪያዎች እየተተኩ እንደሚገኙ የጠቆሙት ኃላፊው የዲጂታል ቴክኖሎጂ ለዘርፉ ምርጫ ብቻ ሳይሆን የህልውና ጉዳይ እየሆነ መምጣቱን ገልጸዋል። የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን ለዓመታት ጥያቄ ሲቀርብበት ነበር የተባለውን መስማት የተሳናቸው ሰዎች የመንጃ ፍቃድ ስልጠና እንዲያገኙ ፈቀደ። ለዝርዝሩ አናውል ተስፋ
የማሽከርከር ስራ 90 በመቶ በማየት የሚከወን ነው ያሉት አቶ በድሉ መስማት ለተሳናቸው ሰዎች ድምጽ ወደ እይታ መልእክት የሚቀይር ቴክኖሎጂ የተገጠመለት ተሽከርካሪ ያለ ቀረጥ ወደ ሀገር ውስጥ እንዲገባ እየታሰበበት መሆኑን አስረድተዋል። ከክላክስና የተሳፋሪዎች ንግግር ጋር በተያያዘ በእኛ ሀገር እንጂ ባደጉ ሀገሮች ክላክስ የዲሲፕሊን ጥሰት ነው። የትራፊክ ፍሰቱን የሚያቀላጥፈው በአይን የሚታይ ዲጂታል ቴክኖሎጂ እንጂ የተሽከርካሪዎች ክላክስ አይደለም ብለዋል። ኃላፊው ኢትዮጵያም የዲጂታሉን ጉዞ ስለጀመረች እኛም ወደዚያው የምንሄድበት ይሆናል የሚል ምላሽ ሰጥተዋል። የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ምክትል ስራ አስኪያጅ አቶ በድሉ ሌሊሳ መስማት ለተሳናቸው ሰዎች የመንጃ ፍቃድ ስልጠናን እንዲረዳና ማኑዋሎችን ወደ ምልክት ቋንቋ የመቀየር ስራ መጠናቀቁን ተናግረዋል። መስማት የተሳናቸው ሰዎች የመንጃ ፍቃድ አገልግሎት ፍቃድ የተሰጠው ለህዝብ ማመላለሻ ተሽከርካሪዎች ሳይሆን ለግል ተሽከርካሪዎች ብቻ መሆኑንም ኃላፊው ገልጸዋል። ልዩ መለያ ኮድ ወይም ኪዋር ኮድ ያረፈባቸው 1.5 ሚሊዮን ጥራዝ ደረሰኞችን ለ213,000 ግብር ከፋዮች ማሰራጨቱን የገቢዎች ሚኒስቴር አስታወቀ። ሚኒስቴሩ የታክስ አሰባሰብ ስርዓቱን ለማዘመንና የሐሰተኛ ደረሰኞችን ስርጭት በዘላቂነት ለመግታት የዘረጋውን አዲስ አሰራር በይፋ መጀመሩን አስታውቋል። ለዝርዝሩ ማህሌት ደመላሽ። የገቢዎች ሚኒስትር አይናለም ንጉሴ እንደገለጹት በትግበራ ላይ ያለው መመሪያ ቁጥር 188/2017 እንደሚያዘው ከጥር 1 ቀን 2018 ዓ.ም ጀምሮ ማንኛውም ግብር ከፋይ በልዩ መለያ ኮድ የታተሙ አዳዲስ ደረሰኞችን ብቻ እንዲጠቀም በተቀመጠው አቅጣጫ መሰረት ሙሉ በሙሉ ወደ ትግበራ ተገብቷል። ይህ አዲስ መለያ ኮድ አሰራር በዋነኝነት የታክስ አሰባሰብ ስርዓቱን በቴክኖሎጂ ማዘመን፣ የሐሰተኛ ደረሰኞችን ስርጭት በዘላቂነት መቆጣጠር፣ ፍትሐዊና ህጋዊ የንግድ ስርዓትን ማጠናከርን የመሳሰሉ ጥቅሞች እንዳሉት ጠቅሰዋል። ምንም እንኳን አሰራሩ በይፋ ቢጀመርም በርካታ ነጋዴዎች የህትመት ክፍያ ከዓመት በፊት ቢፈጽሙም ደረሰኙ እስካሁን በእጃቸው ባለመድረሱ ምክንያት ስራቸው ሊስተጓጎል እንደሚችል ተገልጿል። ሚኒስትሩ ለቀረበው ቅሬታ ምላሽ ለመስጠትና ግልጽነትን ለመፍጠር ግብር ከፋዮች የህትመት ትዕዛዛቸው ያለበትን ደረጃ በራሳቸው መከታተል የሚችሉበትን አዲስ ድረ-ገጽ አስተዋውቀዋል። ከዚህ በተጨማሪ ሚኒስትሯ በብርሃንና ሰላም ማተሚያ ድርጅት በአካል በመገኘት የህትመት ሂደቱን የገመገሙ ሲሆን የህትመት ስራው ተጠናክሮ እንዲቀጥል አሳስበዋል። ሚኒስትሯ የአዲሱ ደረሰኝ አጠቃቀም ተግባራዊነት ወደ ኋላ የማይመለስበት ደረጃ ላይ መድረሱንም አስረድተዋል። ሁለት እናቶች በአንድ ቀን በተመሳሳይ ሰዓት ሶስት መንታ ልጆችን ተገላገሉ። በአርሲ ቀርሳ ከተማ በሚገኘው የቀርሳ ስፔሻላይዝድ ሆስፒታል የተሰማው የሁለቱ እናቶች ጉዳይ ብዙዎችን ያስገረመ ብሎም ያልተለመደ ክስተት ሆኗል። ለዝርዝሩ ጸጋነሽ ተሰማ። ነገሩ እንዲህ ነው። በዚህ ሆስፒታል እስካሁን ታይቶ ባልታወቀ መልኩ ሁለት እናቶች በተመሳሳይ ቀንና ሰዓት 4 ሴቶችና 2 ወንዶች በጥቅሉ 6 ጨቅላዎች በቀዶ ጥገና በሰላም ተገላግለዋል። የመጀመሪያዋ እናት ወይዘሮ መሰረት አማኖ የተባሉ የአርሲ ሙሳኒ ወረዳ ጉሪ ቀበሌ ነዋሪ ሲሆኑ ለወሊድ በአምቡላንስ ወደ ሆስፒታል ከመጡ በኋላ ነበር በቀዶ ሕክምና 2 ወንድና 1 ሴት በአጠቃላይ 3 ህጻናት በሰላም የተገላገሉት። በዚሁ የመጀመሪያዋ እናት በተገላገሉበት ሆስፒታል በተመሳሳይ ቀንና ሰዓት ለወሊድ የገቡ የአርሲ ቀርሳ ከተማ 02 ቀበሌ ነዋሪ የሆኑት ወይዘሮ ስንታየው ሜታ የተባሉ እናት በቀዶ ሕክምና 3 መንታ ሴቶችን በሰላም ተገላግለዋል። የአርሲ ቀርሳ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ቲባዋሪዮ አጋጣሚው በሆስፒታሉ ታሪክ የመጀመሪያ መሆኑን በመግለጽ በአንድ ቀን በተመሳሳይ ሰዓት መሆኑ ደግሞ ግርምት ፈጥሯል ብለዋል። በቀዶ ጥገና 6ቱን ህጻናት ያገላገሉት ዶክተር ጀማል ማርቆስ ያለ አንዳች እንከን በተመሳሳይ ሰዓትና ቀን 6 መንታ ልጆችን በማገላገላቸው ትልቅ ደስታ እንደፈጠረባቸውና በሙያ አበርክቷቸውም ታሪካዊ ክስተት እንደሆነላቸው ገልጸዋል። 6ቱም መንታ ህጻናትና 2ቱ ወላድ እናቶች በመልካም ጤንነት ላይ ይገኛሉ። የኢትዮጵያ ምግብና መድኃኒት ባለስልጣን በጅማ ቅርንጫፍ ጽህፈት ቤት ጅማ ከተማ ለምግብነት የማይውል የምግብ እርድ ከበቆሎ ጋር ቀላቅሎ ሲያስፈጭ የነበረ ወፍጮ ቤት እርምጃ መውሰዱን አስታውቋል። ሊዲያ ዝናቡ ተጨማሪ አላት። የኢትዮጵያ ምግብና መድኃኒት ባለስልጣን በጅማ ቅርንጫፍ ጽህፈት ቤት ጅማ ከተማ ለምግብነት የማይውል የምግብ እርድ ከበቆሎ ጋር ቀላቅሎ ሲያስፈጭ የነበረ ወፍጮ ቤት ላይ እርምጃ መውሰዱን አስታውቋል። ይህ 23 ኩንታል ከበቆሎ ጋር የተቀላቀለ እርድ ግምታዊ ዋጋ ከ345,000 ብር በላይ ነው ተብሏል። ቅርንጫፍ ጽህፈት ቤቱ የጥምቀት በዓልን ምክንያት በማድረግ በከተማዋ በሚገኙ ወፍጮ ቤቶች የቅቤና የማር መሸጫዎች ላይ ባደረገው የጥራት ቅኝት ይህ ለጤና አደገኛ የሆነ ምርት ለገበያ ሳይሰራጭ ቀድሞ በቁጥጥር ስር መዋሉ ተጠቅሷል። ድርጊቱን ሲፈጽም የተገኘው ወፍጮ ቤትም የታሸገ ሲሆን ተገቢው የህግ እርምጃ እየተወሰደበት ይገኛልም ተብሏል። ባለስልጣኑ በተለይ በበዓላት ወቅት መሰል ህገወጥ ተግባራትና የምግብ ማጭበርበሮች ስለሚበራከቱ ቁጥጥሩን አጠናክሮ እንደሚቀጥል የገለጸ ሲሆን ህብረተሰቡም የሚገዛቸውን የምግብ ምርቶች ጥራትና ደህንነት በጥንቃቄ እንዲመረምርና አጠራጣሪ ነገሮችን ሲመለከት ለሚመለከተው አካል እንዲጠቁም አሳስበዋል።
እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። በካሊፎርኒያ ከሚገኝ ቤተ መጻሕፍት ከ46 ዓመት በፊት በውሰት የተወሰደ መጽሐፍት ዘንድሮ ተመለሰ። ካሲ ካዴልዊ የተባሉ ግለሰብ በፈረንጆቹ 1980 ገደማ በሳንዲያጎ ግዛት በሚገኝ ቤተ መጻሕፍት የቅርንጫፍ አስተዳዳሪ ሆነው ይሰሩ ነበር። ለዝርዝሩ ሄሮዳዊት ንጉሴ። ታዲያ በወቅቱ የሚፈልጓቸውን መጽሐፍት ወደ ቤታቸው ወስደው አንብበው የመመለስ ልማድ ነበራቸውና ሰርክ ይህንን ያደርጉ ነበር። ከሰሞኑ ግን ቤታቸውን እያስተካከሉ በነበረበት ወቅት ያገኙት ጥቅል አስደንጋጭም አስገራሚም ሆኖባቸዋል። ዘ ኢንክሪዲብል ጆርኒ የተባለና ያኔ በቤተ መጻሕፍት ኃላፊነት ጊዜያቸው ለማንበብ ፈልገው ወደ ቤታቸው ያመጡትና በኢንቨሎፕ ፖስታ ተጠቅልሎ የተቀመጠ መጽሐፍ እትምን ነበር ያገኙት። ይህ መጽሐፍት ወደ ቤተ መጻሕፍቱ መመለስ የነበረበት በፈረንጆቹ ግንቦት 1980 የነበረ ቢሆንም ሳይመለስ ተረስቶ 46 ዓመታት ተቆጥረዋል። ጥቅሉን ስከፍት የአሮጌ መጽሐፍትን ሽታ መቋቋም አልቻልኩም። ከዓመታት በፊት የማውቀው እጅጉን የምደሰትበትና ከመጽሐፍት ጋር ያለኝን ወዳጅነት ያስታወሰኝ ሽታ ነው ሲሉ ነበር የተናገሩት። ቤተ መጽሐፍቱ አሁን ላይ በቀደመው አድራሻው ባለመኖሩ ምክንያት ግለሰቧ መጽሐፉን ለግዛቱ አስተዳደር አስረክበዋል። በውስጡም ይቅርታ፣ ይህ በጣም ዘግይቷል የሚል ፊርማ የሌለው ማስታወሻ በእጅ ከተሳለ ፈገግታ ምልክት ጋር ተያይዟል። መጽሐፉን የተረከበው የሳንዲያጎ ግዛት የቤተ መጻሕፍት እቃዎችን ለመመለስ መቼም አይዘገይም ሲል በግለሰቧ ድርጊት መገረሙን የሚገልጽ መልእክት በኢንስታግራም ገጹ ላይ አስቀምጧል። ቤተ መጻሕፍቱ መጽሐፍ ወስደው ከመመለሻ ቀን በኋላ በሚቆዩት ላይ በየቀኑ የሚታሰብ ቅጣት የነበረው ቢሆንም ግለሰቧን ግን አያስከፍልም ብሏል የዩፒአይ መረጃ። በየዕለቱ የምናከናውናቸው ጥቂት ጤናማ ክንውኖች በቁጥር የሚለካ እድሜን ህይወታችን ላይ እንደሚጨምር አዲስ የወጣ ጥናት አመላከተ። ጥቂት ተጨማሪ የእንቅልፍ ደቂቃዎችን፣ ትንሽ የአካል ብቃት እንቅስቃሴና አንድ ጊዜ አትክልት ምግብን በዕለት ተዕለት እንቅስቃሴ ላይ ማከል እድሜን በሚለካ መልኩ ያራዝመዋል። ይህም በቋሚነት ልምድ ለሚያስቀጥሉ ሰዎች ጥሩ ጤናን የሚሰጥ መልካም ዜና ነው ተብሏል። ለዝርዝሩ ሊዲያ ዝናቡ። በየዕለቱ የምናከናውናቸው ነገር ግን እምብዛም ትኩረት የማንሰጣቸው ጥቃቅን ድርጊቶች ህይወታችን ላይ ለውጥ ሊያመጡ እንደሚችሉ ያውቃሉ? በእርግጥ በሲድኒ ዩኒቨርሲቲ የተደረገ ጥናት በየዕለቱ ጥቃቅን ጤናማ ድርጊቶችን ማከናወን ረጅም ዕድሜ እንዲኖረን እንደሚያደርግ አረጋግጧል። ተመራማሪዎችም በትንሹ ጤናማ ልምዶችን መተግበር፣ ለአብነት ያህልም መደበኛ የእንቅልፍ ሰዓታችን ላይ 5 ደቂቃን መጨመር፣ የአካል ብቃት እንቅስቃሴ በምንሰራበትም ወቅት ተጨማሪ 2 ደቂቃዎችን ማከል እንዲሁም በየዕለቱ በአንድ የማዕድ ሰዓታችን አትክልት መመገብ በአጠቃላይ ህይወታችን ውስጥ ሌላ ተጨማሪ ዓመታትን ሊጨምሩልን እንደሚችሉ ገልጸዋል። ቲም ዶውሊንግ የተሰኘው ጸሐፊ ከለመደው ህይወቱ ወጣ ያለ በመሆኑ እነዚህን ጥቃቅን ልምምዶችን በማከናወን ውስጥ ያጋጠመውን አስቂኝ ተግዳሮቶችን አጋርቷል። ይህም ጤናማ ክንውን በመሆኑ ረጅም ዕድሜን ለመኖር ከማገዝ ባሻገር ጤናችንንም በከፍተኛ ሁኔታ የሚያሻሽል ሆኖ ተገኝቷል። በመሆኑም እነዚህን ጥቃቅን ልምምዶችን ህይወታችን ውስጥ በማቆራኘት የማከናወን እቅድ ካወጣን ቀጣይነቱ ላይ መስራት እንደሚኖርብን እንዲሁም የህይወታችን አንዱ ክፍል ልናደርገው እንደሚገባ የምርምሩ ውጤት ያመለክታል። ዘገባው የዘጋርዲያን ነው። የኬንያ ባንኮች መንግስት የሳፋሪኮም የድርሻ ሽያጭ ለህዝብና ለቮዳኮም እንዲያካፍል ጥሪ ያቀረቡ። ዝርዝሩን ማሌት ደመላሽ ታቀርበዋለች። የኬንያ ባንኮች ማህበር መንግስት በሳፋሪኮም ውስጥ ካለው የባለቤትነት ድርሻ ላይ 300.4 ሚሊዮን አክሲዮኖችን ለኬንያውያን በይፋ እንዲሸጥ፣ ቀሪውን 5.5 ቢሊዮን አክሲዮን ደግሞ ለደቡብ አፍሪካው ቮዳኮም ግሩፕ እንዲያስተላልፍ ለፓርላማ ጥያቄ ያቀረቡ። ማህበሩ ይህን ጥያቄ ያቀረበው ለኬንያ ብሔራዊ ምክር ቤት የፋይናንስና ብሔራዊ ፕላን ኮሚቴ በተሰጠው ሀሳብ ሲሆን እርምጃው የሀገሪቱን የካፒታል ገበያ ለማሳደግና የቴሌኮም ኩባንያውን የባለቤትነት መሰረት ለማስፋፋት ይረዳል የሚል እምነት እንዳለው ገልጿል። ይህ የተገለጸው የኬንያ ብሔራዊ ግምጃ ቤት 6 ቢሊዮን አክሲዮኖችን ወይም 15 በመቶ የሚሆነውን የሳፋሪኮም ድርሻ ለአንድ አክሲዮን 34 የኬንያ ሺሊንግ ወይም በድምሩ 204.3 ቢሊዮን ሺሊንግ ለቮዳኮም ለመሸጥ ስምምነት በፈረሙን ተከትሎ ነው። ባንኮቹ መንግስት ድርሻውን በሙሉ ለቮዳኮም ብቻ ከመሸጥ ይልቅ የተወሰነውን ለህዝብ ክፍት ማድረጉ ለዜጎች የኢኮኖሚ ተጠቃሚነትና ለገበያው ጥንካሬ የተሻለ አማራጭ መሆኑን አስገንዝበዋል። የኬንያ ፓርላማ በዚህ የሽያጭ ሂደትና በአቀራረቡ ላይ የህዝብ አስተያየቶችን እየሰበሰበ የሚገኝ ሲሆን የባንኮቹ ጥያቄ በሽያጭ ውሉ ላይ ተጽዕኖ ሊኖረው እንደሚችል ይጠበቃል። የእንግሊዝ ብሔራዊ ጤና አገልግሎት ድርጅት አንድ አዋቂ ሰው በቀን 30 ግራም ፋይበር መውሰድ እንዳለበት ይመክራሉ። የጤና ባለሙያዎች ደግሞ ፋይበር የበዛባቸው ምግቦች አብዝቶ መመገብ በልብ፣ በደም ቧንቧና በካንሰር፣ በስኳር የመያዝ እድልን እንደሚቀንስ አብራርተዋል። ዝርዝሩን ሄሮዳዊት ንጉሴ ታቀርበዋለች።
የምግብ ፋይበር በእጽዋት የሚመረቱ የስኳር ሞሌኪውሎች ሰንሰለት ሲሆን በፍራፍሬ አትክልትና እንደ ባቄላ ባሉ የእህል ዘሮች ላይ የሚገኝ ንጥረ ነገር ነው። የፋይበር ወይም የቃጫ ምግቦች ተጽዕኖ ለመጀመሪያ ጊዜ የታወቀው በፈረንጆቹ 1970 ሲሆን ሰውነታችን አላስፈላጊ ቆሻሻዎችን እንዲያወጣ እንደሚረዳ ይታመን ነበር። እንደ አጃ ያሉ የእህል ዘሮች ደግሞ በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች እንዲያድጉ የሚያደርጉ ናቸው። ይህ ደግሞ ለአእምሯችን ምቾትን ይሰጣል። የአሁን ዘመን ተመራማሪዎች ደግሞ በፋይበር ወይም በቃጫ የበለጸጉ ምግቦችን መመገብ ከአንጀት ጤንነትና ከሰውነታችን አላስፈላጊ ቆሻሻዎችን ከማስወገድ በዘለለ ረጅም ዕድሜ ለመኖር በልብ፣ በደም ቧንቧ፣ በካንሰርና በስኳር በሽታ የመያዝ እድልን በመቀነስና ለአእምሮ ጤናችንም ዘርፈ ብዙ ጠቀሜታ እንዳለው ይናገራሉ ሲሉ በለንደን ኪንግስ ኮሌጅ ፕሮፌሰር የሆኑት ኬቨን ዌላን ለቢቢሲ ተናግረዋል። እንደ ዩናይትድ ኪንግደም ብሔራዊ የጤና አገልግሎት ድርጅት መረጃ አንድ አዋቂ ሰው በቀን ውስጥ 30 ግራም ያክል ፋይበር እንዲወስድ ቢመከርም ነገር ግን የአብዛኛው ማህበረሰብ አመጋገብ በተቀነባበሩ ምግቦች ላይ የተመሰረተ በመሆኑ ከተፈለገው መጠን በታች ሲወስዱ ይስተዋላል። ታዲያ ተመራማሪዎች ሰዎች ከስንዴ ይልቅ ወደ ሌሎች የዳቦ እህል አማራጮች እንዲሄዱ እንደ አልመንድ ያሉ የእህል ዘሮችን ከቁርስና መክሰስ አማራጮች ውስጥ እንዲከቱና የሚወስዱትን የንጥረ ነገር አይነት አመጣጥነው እንዲጠቀሙ ምክራቸውን አስተላልፈዋል ሲል ቢቢሲ ዘግቧል። አንድ የ50 ዓመት ታይዋናዊ ለ20 ዓመታት ያህል በአንድ የሙቀት መጠበቂያ ኩባያ ወይም ፔርሙዝ በመጠቀሙ ሳቢያ በሊድ መመረዝ ህይወቱ ማለፉ ተነገረ። ጸጋነሽ ተሰማ ተጨማሪ አላት። በ50ዎቹ ዕድሜ ውስጥ የሚገኘው ይህ ግለሰብ ከ30 ዓመታት በላይ የማሽከርከር ልምድ የነበረው ቢሆንም በማሽከርከር ላይ ያለ በታየበት መዘናጋት መኪናውን ከአንድ ሱቅ ጋር አጋጭቶታል። የመጀመሪያ ደረጃ እርዳታ ሰጪዎች ሰውየው ግራ የመጋባት ስሜት ውስጥ ሆኖ ያገኙታል። የሕክምና ቡድኑ የታካሚውን ሁኔታ በሚያጠኑበት ወቅት ግለሰቡ በቅርቡ ከፍተኛ ድካምና የምግብ ጣዕም ስሜቱ ተለውጦ ምግብ ላይ ጨው እንደሚያንሰው ይሰማው እንደነበር ማወቅ ቻሉ። እነዚህ ምልክቶች ሁሉ ወደ ሊድ መመረዝ የሚያመለክቱ ሲሆኑ የደም ምርመራውም ይህንኑ አረጋግጧል። ዶክተሮች የመመረዙን ምንጭ ለማወቅ ጥረት በሚያደርጉበት ወቅት ሰውየው ለ2 አስርት ዓመታት ያህል በአንድ የሙቀት መጠበቂያ ኩባያ በየቀኑ ይጠቀም እንደነበር ይደርሱበታል። በመጨረሻም ይህ ታይዋናዊ ሰው ለ20 ዓመታት ያህል በየቀኑ በአንድ የሙቀት መጠበቂያ ኩባያ በመጠጣቱ ምክንያት ህይወቱ ሊያልፍ እንደቻለ ተዘግቧል። ዘገባው የኦዲቲ ሴንትራል ነው። በመጨረሻም ስፖርት በሞሮኮ አስተናጋጅነት እየተካሄደ የሚገኘው 35ኛው የአፍሪካ ዋንጫ በውድድሩ ታሪክ ከፍተኛ የጎል ብዛት የተመዘገበበት ሆኗል። ይህ ቁጥር እንደ አውሮፓውያን አቆጣጠር በ2019 በግብጽ ተካሂዶ በነበረው ውድድር ተመዝግቦ የነበረውን የ102 ጎሎች ክብረ ወሰን የሰበረ ሆኗል። ለዝርዝሩ አናውል ተስፋ። ለዚህ የጎል ብዛት መጨመር የአህጉሪቱ ታላላቅ ሀገራት ቀዳሚ ሆነዋል። ሴኔጋል፣ ናይጄሪያ፣ ሞሮኮና ኮት ዲቫር ጠንካራ የማጥቃት ብቃታቸውን ሲያሳዩ አዳዲስ ተተኪ ተሰጥኦዎችም ከቀድሞ ኮከቦች እኩል ተጽዕኖ መፍጠር ችለዋል። ለዚህ አስደናቂ ክብረ ወሰን ከፍተኛ አስተዋጽኦ ካደረጉ ተጫዋቾች መካከል የሞሮኮ ብራሂም ዲያዝ፣ የግብፁ መሐመድ ሳላና የናይጄሪያው ቪክተር ኦሶሜኔ የመሳሰሉ ተጫዋቾች ተጠቃሽ ናቸው። ዲያዝ በ5 ጎሎች የከፍተኛ ጎል አግቢነቱን እየመራ ይገኛል። ሳላና ኦሶሜኔ ደግሞ እያንዳንዳቸው 4 ጎሎችን አስቆጥረዋል። ሁለቱም ዛሬ ለደረጃ በሚያደርጉት ጨዋታ ላይ ስለሚሳተፉ የከፍተኛ ጎል አስቆጣሪነት ሽልማቱን ለማሸነፍ ወይም ለመጋራት አሁንም እድል አላቸው። የአፍሪካ ዋንጫ ሊጠናቀቅ ቀሪ 2 ጨዋታዎች በመኖራቸው ይህ የጎል ብዛት ክብረ ወሰን ሊጨምር ይችላል ተብሎ ይገመታል። ዛሬ ግብጽ ከናይጄሪያ ለደረጃ ይጫወታሉ። ነገ እሁድ ደግሞ ሞሮኮና ሴኔጋል ለዋንጫ ይጫወታሉ። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜን ተመኘሁ።